የኢትዮጵያው አክሲዮን ገበያ ያሳለፍነውን ሳምንት እንዴት አሳለፈ? ከሰኞ እስከ አርብ ማክሰኞ ዕለት በዓል ነበረ። ሚያዝያ 26 ጀምሮ ማለት ነው እስከ ትላንትናው አርብ ሚያዝያ 30 ድረስ ሶስቱ በገበያው ላይ ሊስት የተደረጉ ተቋማቶቻችን ግብይታቸው እንዴት ነበር? ዋጋቸው ስንት ደረሰ? ምን ያህል አክሲዮኖች ተሸጡ? እነዛ ስለመሆኑ ምን ማለት ናቸው? እንቅስቃሴዎች ምን ይመስላሉ? ምን ያህል ብር ግብይትስ ተደረገ? በዛሬው ቪዲዮ በየሳምንቱ ቅዳሜ ልክ በዚህ ሰዓት የሚቀርብላችሁን የገበያ ምልከታችንን የመጀመሪያ ክፍል ይዤላችሁ ቃል እንደገባሁት መጥቻለሁ። ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬትን እናወራለን። ቻናሉን ሰብስክራይብ አድርጉ። ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልኩኝ የምጋብዛችሁ እኔ ገሜ ብራው ነኝ። ዛሬ እንግዲህ የምናወራው ከሚያዝያ 26 እስከ 30 ባሉት ቀናቶች ውስጥ ማለት ከሰኞ እስከ አርብ ግብይት በተደረገባቸው ቀናቶች ማክሰኞን በበዓል ምክንያት ከግብይት ያልተካሄደበት ቀን ነው። እነዚህን ቁጥሮች ምን ይመስላሉ የሚለውን የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ነዋይ አፕሊኬሽን ላይ በየቀኑ መጨረሻ ግብይት በሚጠናቀቅበት ሰዓት ያለውን ዴታ ነው እየሰበሰብኩኝ ካደራጀው በኋላ እንግዲህ በየሳምንቱ ምነግራችሁ ላሁኑ ተደራጅቶ የተቀመጠ ያገኘሁት መረጃ ስለሌለ እኔ በራሴ በየቀኑ የቀኑ መጨረሻ ላይ ያሉትን ዋጋና ሌሎች ዝርዝሮች አሰባስቤ ነው የምነግራችሁ ማለት ነው። እንደምታስታውሱት ሶስት ድርጅቶች አሉ ብያቸዋለሁ። አዋሽ፣ ወጋገንና ገዳ ባንክ ናቸው አሁን ሊስትድ ሆነው አክሲዮኖቻቸውን ገበያው ላይ እየተገበያዩ የሚገኙት ማለት ነው። ሰኞ ዕለት ስንመለከት እንግዲህ አዋሽ ባንክ የመጨረሻ ላይ የተዘጋበት ዋጋ 3000 ብር ሆኖ ሳለ ከቀደመው ያው የባለፈውን ሳምንት አርብ ነው 2.05 በመቶ ጭማሪ ያሳየበት ነው ልክ ገበያው የዛለት ማለት ነው። በዛን ቀን ታዲያ ወደ 9 የሚደርሱ ግብይቶች ተፈጽመዋል። 343 አክሲዮኖች ባለቤት ቀይረዋል። በዚህ መልኩ እንግዲህ የገዢዎች በዋናነት 2900 ብር ላይ ለመግዛት ፍላጎት ነበራቸው። ሻጮች እንደዚሁ ደግሞ ወደ 3000 ብር ለመሸጥ ፍላጎት ነበራቸው። እንዲያውም ሻጮች በዛ ያሉበት 137 አካባቢ የሚጠጉ ጥያቄዎች ቀርበዋል። 13 አካባቢ ደግሞ ገዢ በ2900 ብር ገዛለው ያለ ነበረ። በእለቱ ከፍተኛ ዝቅተኛም የተባለው 3000 ብር ነበረ ዋጋው የተሸጠበት ግብይት የተፈጸመበት የአዋሽ ባንክ ማለት ነው። በዛ ዕለት ወጋገን ባንክ እንደዚሁ የመዝጊያ ዋጋ የነበረው ግብይት ነበረ ወጋገን ላይ በ1200 ብር ነው የተዘጋው። ይሄም እንግዲህ 0.07 በመቶ ጭማሪ አሳይቶ ነው ማለት ነው ከቀደመው ሳምንት አርብ የቀጠለውን ዋጋ ስንመለከት ማለት ነው። እንዲሁ ሁለት ግብይቶች ናቸው የተደረጉት። 64 አክሲዮኖች ባለቤትነት ቀይረዋል። በዚህ ጊዜ በዋናነት ገዢዎች 1175 ብር እንከፍላለን ሲሉ ሻጮች ደግሞ 1190 ብር ግዙን እያሉ ነበረ ጥያቄ ሲያቀርቡ የነበረው። ዝቅተኛው 1175 ብር ከፍተኛው 1200 ብር ድረስ ነው በእለቱ የተደረጉ ግብይቶች ውስጥ መካከል ነው ሁለቱ ግብይቶች ማለት ነው የነበረው በማላይ በወጋገን ላይ ማለት ነው። በሌላ መልኩ ገዳ ባንክ በዚህ ዕለት በሳምንቱ መጀመሪያ ላይ ምንም አይነት ግብይት አልነበረም። ሻጮችም እርግጥ ሻጮች ምንም የሉም፣ ገዢዎች ግን 1100 እንክፈል የሚል ጥያቄ ያነሱ ነበሩ። ግን ብዙም ግብይት አልተካሄደበትም፣ ዜሮ ነበረ። ቀጣይ ቀን ማክሰኞ ረፍት ነበረ እንዳልኳችሁ። ሮብ ላይ እንግዲህ በ28 ማለት ነው በ28 ሄደን ስንመለከት እንደዚሁ የአዋሽ ባንክ ዋጋ አልተቀየረም። በ3000 ብር ነው እለቱን የዘጋው መጨረሻ ላይ ማለት ነው የእለቱ መጨረሻ ላይ። ስለዚህ ምንም አይነት ለውጥ የለውም በእድገት ደረጃ ከሰኞ ማለት ነው። እንዲሁ ወደ ብዙ ግን ግብይቶች ተደርገው ነበረ። 5 ግብይቶች ተደርገዋል። 137 አክሲዮኖች ባለቤትነት ቀይረዋል። ገዢዎች በዋናነት በዚህ ቀን እንግዲህ 2938 ብር አካባቢ እንክፈል ያሉ ቢሆንም እስከ 100 የሚደርስ አክሲዮኖችን የሚፈልጉ ሰዎች ነበሩ። ሻጭ ግን ብዙም አልተገኘም። በዛ ዕለት ጭራሽም ነው የሌሉት በዓል ስለነበረ እንግዲህ ሻጮቹ ሜቢ እረፍት ሆነው ሊሆን ይችላል። ወጋገን ባንክ እንደዚሁ ግብይት ነበረው። በእለቱ ወደ 3 ግብይቶች ተደርገዋል። በዚህም 17 የሚደርሱ አክሲዮኖች ናቸው ባለቤትነት የቀየሩት። ታዲያ ወጋገን በዚህኛው ቀን 0.19 በመቶ የአክሲዮን ዋጋው የወረደበት 1170 ብር ነበርና የተሸጠው ማለት ነው። እንደዚሁ እንግዲህ የገዢም የሻጭም ፍላጎቶች ነበሩ። በዚህ ዕለት 1170 ብር አካባቢ ነው ገዢዎች ስጡን እያሉ የነበረው። ሻጮች ግን 1190 ብር ካልከፈላችሁ የሚል አይነት ነገር ያነሱበት ቀን ነበረ። ገዢ 18 ይፈልጋል፣ ሻጭ 100። እዚህ ጋር ከፍ ያለ ቁጥር ሻጭ የነበረበት ቀን ነው። በዚህም እንግዲህ 1170 ብር ዝቅተኛው 1175 ብር እዚህ መሃል ነበረ ግብይት የተደረገው። ገዳ ባንክ በዚህኛው ቀን ሮብለታ ትንሽ ግብይት ነበራት። አንድ ግብይት የተደረገው 18 አክሲዮኖች ባለቤትነት ቀይረዋል። ቀድሞ ከነበረበት 1000 ብር ወደ 1100 ብር በማደጉ እንግዲህ 10 በመቶ እድገት ያሳየበት ቀን ነው ማለት ነው። ሮብለታ የተመለከትነው ማለት ነው። ገዢ ነበር። አሁንም ግን ሻጭ ቁጥር ብዙም እንብዛም የሌለበት ቀን ነበር ማለት ነው ይሄኛው ቀን።
በመቀጠል እንግዲህ ደግሞ የምናገኘው ቀን ሐሙስ የነበረውን ቀን ነው። በፈረንጆቹ ሜይ 7 ወይ ደግሞ በ29 ማለት ነው። በዚህ ቀንም ቢሆን አዋሽ ባንክ ምንም አይነት ለውጥ አላሳየም። በዋጋ አንጻር 3000 ብር ላይ ነው እለቱን የዘጋው። ስለዚህ 0% ነው እድገቱ ማለት ነው። ይሁንና ግን 6 የሚደርሱ ግብይቶች ተፈጽመዋል። በዚህም 541 አክሲዮኖች ባለቤትነት የቀየሩበት ቀን ነው። ገዢ 2938 ብር የሚሸጥልኝ ሲል ነበረ። ሻጮች ግን ከ3000 ብር አንወርድም ያሉበት ሁኔታ ነበረ ያለው። ገዢ እስከ 100 ይፈልጋል። ሻጭ 432 ድረስ ነበረ። ዝቅተኛውም ከፍተኛውም ልንል የምንችለው 3000 ብር ነው በዚህ ቀን የተመዘገበው። ወጋገን ላይ ግብይት ነበረ። ወጋገን ታዲያ ከቀደመው ቀን ከሮብ ዋጋው የወደቀበት ቀን ነበረ። ከ1170 ብር ወደ 1100 ብር ወርዷል። በዚህም 5.6 በመቶ አካባቢ ዋጋው የወረደበትን ሁኔታ ልንመለከት እንችላለን። 7 የሚደርሱ ግብይቶች ተካሂደዋል በዕለቱ በወጋገን ማለት ነው። 313 አክሲዮኖች ናቸው ባለቤት የቀየሩት። ገዢዎች 1050 ብር ለመክፈል ፈቃደኛ ቢሆኑም ሻጮች እስከ 1170 ብር ከዛ በላይ ከዛ በታች እሺ አንልም የሚል ነገር ነበሩ ፍላጎቶች። ሻጭ 11 አክሲዮኖች ነበሩ። ገዢ ደግሞ 18 የሚደርሱ አክሲዮኖች ነበሩ። ገዳ ባንክ በተመሳሳይ መልኩ ሜቢ ሮብ ላይ ነበራት። ሐሙስ 0 ፍላት ነበር የነበረው። ገዢ ነበሩ። ሻጮች ግን ስቲል ሊገኙ አልቻሉም። ከላይ ሮል ያደረጉ ይመስላሉ። እነዚህ ማርኬት ሳይሆን እንግዲህ ፊል ኦርደር አይነት የምትባለው አይነት ነው መሰለኝ። 41 ሮብ ላይ ነበረው። ሐሙስ ላይ መጥቶ በዛው ተመሳሳይ ዋጋ እየጠየቁ የነበሩ ሰዎች አሉ፣ ግን እስካሁን ሻጭ አላገኙም ማለት ነው። መጨረሻ ላይ አርብ ዕለት ማለት ነው ሚያዝያ 30 የሳምንቱ መጨረሻ ሄዳችሁ ስትመለከቱ ደግሞ አዋሽ ባንክ ዋጋው የወረደበት ቀን ነበር አርብ ማለት ነው። ሳምንቱን ሲዘጋ በ1.07 ዋጋው ወርዶ ነበር የዘጋው ማለት እንችላለን። 8 የሚደርሱ ግብይቶች 467 አክሲዮኖች ደግሞ ባለቤት የቀየሩበት ነው። እንዲያውም አብዛኛው ገዢ የምንላቸው 2900 ብር ለመክፈል ፈቃደኛ ነበሩ። ሻጮች 3000 ብር እያሉ ነበረ። 415 የሚደርሱ አክሲዮኖች በሽያጭ የቀረቡ ሲሆን 63 ገዢ ነበሩ። እንግዲህ 2938 ዝቅተኛ 3000 ብር ትልቁ ነው። አብዛኛዎቹ ግን ግብይቶች የተፈጸሙት እዚህ 3000 ብር ያልኳችሁ ላይ ነው በዕለቱ። ነገር ግን እንግዲህ በዘጋበት ዋጋ ሄድን ስንመለከተው አዋሽ በዕለቱ 1.07 በመቶ ወርዶ ነበር እየዘጋው ማለት ነው። ወጋገን ላይ እንዲሁ ግብይት ነበረ። 6.5 በመቶ የጨመረበት ቀን ነው። እንግዲህ ተመልሶ ከ1100 ደግሞ ወደ 1190 ያደገበት ነው። 5 ግብይቶች 21 አክሲዮኖች ባለቤትነት ቀይረዋል። በዚህም መሰረት እንግዲህ ገዢ 1050 ብር ለመክፈል ለመውሰድ ፈቃደኛ ሲሆን 1190 የሻጮች ጥያቄ ነበረ። 80 የሚደርሱ አክሲዮኖች ለሽያጭ ቀርበዋል። 68 የሚሆኑ ገዢ ፍላጎቶች ነበሩ። በዚህ መልኩ ተጠናቋል። ገዳ ባንክ እንደተለመደው በዜሮ ነው እለቱን ያጠናቀቀው ማለት ነው። አዋሽን ስንመለከተው እንግዲህ በእነዚህ ቀናት በነዚህ በሳምንቱ በሙሉ ማለት ነው በቮሊዩም ደረጃ ይመራል። 1488 የአዋሽ ባንክ አክሲዮኖች በ28 የተለያዩ ግብይቶች ነው እንግዲህ ትሬድ የተደረጉት። በየቀኑ ላይ ዝም ብለን አቨሬጅ እናውጣ ብንል ወደ 372 የሚደርስ አቨሬጅ ዴይሊ የሆነ ግብይት ነበረ። ከፍተኛ ዋጋቸው የአዋሽ 3000 ብር፣ ዝቅተኛ 2975 ብር። የሳምንቱን ብንመለከት ግን ያው 0.83 በመቶ ወርዶ ነው የጨረሰው አዋሽ ማለት እንችላለን። ወጋገን ባንክ ደግሞ 415 ጠቅላላ የሸጣቸው ወይ ደግሞ ግብይት የተፈጸመባቸው አክሲዮኖች ልንል እንችላለን። 17 የተለያዩ ግብይቶች ተደርገዋል። 104 አክሲዮኖች ዴይሊ አቨሬጅ እናውጣ ብንል 1200 ከፍተኛው ዋጋ ነው በወጋገን፣ ዝቅተኛው 1100 ብር ነው። እንደዚሁ በ0.83 በመቶ ወርዶ ነው እየዘጋው ማለት ነው። ወጋገንም ገዳ ባንክ ላይ እንግዲህ አንድ ግብይት ብቻ ከፍተኛው 1100 ብር፣ ዝቅተኛው 1000 ብር ነው። በዚህ መልኩ ስንመለከተው ሳምንቱን ከፍ ብሎ የጨረሰው ወይ ደግሞ በ10 በመቶ በመጨመር ነው ማለት ነው ገዳ ባንክ። በአጠቃላይ ምን ያህል ብር ግብይት ተደረገ ብለን የምንጠይቅ ከሆነ የአዋሽ ባንክ አክሲዮኖች ኦልሞስት ከ4 ሚሊዮን ብር በላይ 4.4 ሚሊዮን ብር አካባቢ ግብይቶች እንደተደረጉ መመልከት እንችላለን። የወጋገን 465 ሺህ ብር አካባቢ ለምንመለከተው ከሆነ የአዋሽ ባንክ አክሲዮኖች እንግዲህ አክቲቭሊ ትሬድ የሚደረጉና በቮሊዩም ደረጃ ሊኩዊዲቲ ደረጃ ቶሎ ወደ ብር ለመቀየር ትንሽ ቀለል የሚለው የአዋሽ ባንክ አክሲዮንን ልንል እንችላለን። የወጋገን ደግሞ በሊኩዊዲቲ ደረጃ እንዲያው የተሻለ ነው። ለውድድር እናውቀው ሁለተኛ ደረጃ ላይ የምታገኙት ሆኖ ነገር ግን በዋጋ ደረጃ ግን ቮላቲሊቲ ይታይበታል። ቶሎ ይወርዳል፣ ቶሎ ከፍ ይላል። እርግጥ ከፍ ያለ ዋጋ የመውረድ ሳይሆን 1100 1190 መካከል እንደተመለከታችሁት ውርድ እያለ ተመልሶ የሚመጣበት ሁኔታ አለ። በቮላቲሊቲ ወይ ደግሞ እንግዲህ በገበያ ዋጋ መዋዠቅ ደረጃ እናውጣ ብንል ወጋገን ባንክን ነው መልሰን አንደኛ ላይ የምናገኘው። ቀጥሎ ገዳን ታገኙታላችሁ። ከዛ አዋሽ ባንክ ስቴብል የሚባለው አይነት ሊሆን ይችላል። ታዲያ ያ ማለት ግን እንደዛ አሁን የገዳ ባንክን ጉዳይ ሳነሳላችሁ አንድ መርሳት የሌለባችሁ ገዳ ባንክ በባህሪው ምን አይነት ነው?
ሊኩዊዲቲ የሌለው ገዢ ሻጩ ብዙም ፍላጎት የማይታይበትና አክሲዮኖቹ በብዛት የማይንቀሳቀሱ ስለሆኑ ብዙ ጊዜ ገበያውን ዲስቶርት ሊያደርገው ይችላል የምንመለከተው። ግን ኢን ጀነራል ግን የወጋገን በጣም ቮላታይል ከሚባሉ አክሲዮኖች ናቸው። ከ3ቱ አክሲዮኖች እንመድበው ብንል ማለት ነው። በአዋሽ ባንክ በዋናነት ዶሚኔት የተደረገ ነው። ከፍተኛ የሆነ ቮሊዩም ይንቀሳቀስበታል። ምንም እንኳን በገበያው ያው በተነጻጻሪነት ለማለት ነው እንጂ ስቲል የአዋሽ ባንክ አክሲዮንም ቢሆን ብዛቱ ትንሽ ነው እየተንቀሳቀሰ ያለው። ኢን ጀነራል እንግዲህ ግብይት በዋናነት ይሄ በጣም ኮንሰንትሬትድ እንደሆነ ልንመለከት እንችላለን። አዋሽና ማን ላይ ወጋገን ላይ ማለት ነው። ኢን ጀነራል ገበያውን ስንመለከተው እንግዲህ በዚህ ባሳለፍነው ሳምንት አሁንም ገና የኢትዮጵያ ሰነደ ሙዓለንዋዮች ገበያ በልምምድ ፌዝ ላይ እንዳለ፣ ትሬዲንግ አሁንም በልምምድ ፌዝ ላይ እንዳለ፣ በግለሰቦች ግዢና ሽያጭ ላይ ያተኮረ እንደሆነ በጣም ብዙ አክሲዮኖችን የያዙ ሰዎች ማለትም ኢንስቲቱሽናል ኢንቨስተርስ የምንላቸው አካላት እየተንቀሳቀሱ እንዳልሆነ የሚያሳይ ነገር ታያላችሁ። ማለት ትልልቅ ድርጅቶች በባንኮች ውስጥ ከፍተኛ አክሲዮን ያላቸው ይኖራሉ። በመቶ ሺዎች በሚሊዮን የሚቆጠር አክሲዮኖች ይዘው ያሉ ሰዎች እነሱ እየተንቀሳቀሱ እንዳልሆነ መመልከት እንችላለን። ገበያው ገና እንግዲህ ብዙ እንትን እንደሚቀረው እንመለከታለን። አብዛኛዎቹ እነዚህ ቁጥሮችም ለገበያ የተሰጡ መልሶች አይመስሉኝም። የቁጥሮቹ ከፍ ዝቅ ማለት እነዚህ ባንኮች ላይ የተፈጠረ ምንም ነገርን አያመለክትም፣ ወይ ደግሞ የሀገሪቱን ማክሮ ኢኮኖሚ የሚያመለክት አይመስለኝም። ምክንያቱም እየተንቀሳቀሱ ያሉት አብዛኛዎቹ ሪቴል ኢንቨስተርስ የምንላቸው እንደኔና እንደናንተ ያሉ ሰዎች ናቸው። መግዛቱ መሸጡም ላይ እየተሳተፉ የሚገኙትና ቮላቲሊቲ ያልኳችሁ የወጋገንም ሆነ ጥንካሬ ያልኳችሁ የነ አዋሽ በአብዛኛው የገበያ ሴንቲሜንት ሳይሆኑ እየጀመረ ያለ ገበያ ባህሪ ሊሆኑ ይችላሉ። እነዚህን ቁጥሮች እንደነገርኳችሁ ከኢትዮጵያ ሴኩሪቲስ ኤክስቼንጅ ነዋይ አፕሊኬሽን ላይ በእለቱ መዝጊያ ላይ ያሉትን ዴታዎች አጠራቅሜ ነው እንግዲህ ያቀርበኩላችሁ። መረጃዎቹ በሙሉ ከነዋይ አፕሊኬሽን ከኤስኤክስ ላይ የተወሰዱ ናቸው። በየሳምንቱ ቅዳሜ ልክ በዚህ ሰዓት ታዲያ ሁሌ እንገናኛለን። ገበያው ምን ይመስላል እያለን አብረን እንመለከታለን። አስተያየት ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ፣ እንዲሁ ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልኩኝ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ እኔ ከሚባለው ነኝ።